ያሬዶኒ በጣም አሁን እየከነከረኝ ያለው ነውርና ውሸት በቅዱስ ቁርባን በኩል መርዝ ያደረገች ነው ቤተክርስቲያን የምትሰጠው የሚለው ይህ በጣም አጸያፊና ነውር ከነውርም በላይ ነውር የሆነ ንግግር ነው። እኔ እሱ በጣም አሳምሞኛል አሁን ድረስ ማለት ነውና ይሄ ብልግና እኮ ነው ያሬዶ በእግዚአብሔር። አሁን ለምሳሌ ባለፈው ሞጣ ነጠላ ለብሶ መስቀል ይዞ ምናምን በረከት ልስጣችሁ እያለ መጥቶ ነበር አይደለ? ስቀህ ተዝናንተህ ነው የምታልፈው። ሃይ ሞጣ ምናምን ብለህ ፈታ ብለበት ታልፈዋለህ። እነዚህንም ሰዎች ከሞጣ ባነሰና በጣም በወረደ መልኩ ነው ልናያቸው የሚገባው። ሞጣ ልደት ከዚህ በፊት በነገረ ድህነት የውይይት ጥሪ የለም፣ በመስቀል የውይይት ጥሪ የለም፣ በአኬ ጠርቶታል የለም፣ በጣም ብዙ ሰዎች ጠሩት በነገረ ድህነት የለም፣ ዘማርያም በነገረ መስቀል የለም። እኔ በታቦት አይ ፈረስ የሚመስል ማስክ ስላደረጋ አልወያይም ማለት እሺ በኔ በኩል ምን ብሎኛል ነው ያለው? ለቴ ተስማምታችሁ ከመጣችሁ ችግር የለውም ብሎኛል ነው ያለው። ማ ቴዲ ብሎኛል ነው ያለው። እንግዲህ ኦኬ እነሱ ደግሞ በዛ ደወለ አዶ ነው የዲቤቱ ነገር ምንም አውቀው ነገር የለም። ስለ ዲቤቱ ማውቀው ነገር የለም። እሺ ሌላ ጥያቄ በሚቀጥለው አዋርድ በቤስት ኢንፎርማቲቭ ኖሚኔት ሆኖ የቀረበው ብሩክ ኒውስ አለ፣ ሌሎችም አሉ። ነገር ግን በዚህ ዓመት እጅግ ትልልቅ ስራዎችን በመስራት የሚታወቀው በዚህ ዓመት ስለ ያለፈው 2017 ብዙ እጅግ ትልልቅ ስራዎችን የዓለም አቀፍ ዜና ምንጮች እስከመሆን ድረስ ማለት ነው የአባይ ግድብን አስመልክቶ ዓለም አቀፍ ዜና ምንጮች እንዲዘግቡት በማድረግ በተለያየ አይነት ቦታ ላይ ትኩስ መረጃዎችን በማድረስ ትክክለኛ መረጃዎችን በማድረስ ብዙ የለፋ ብዙ የጣረ 2 ሚሊዮን ተከታይ ያለው ብሩክ ኒውስ ነው። ስለዚህ ብሩክ ኒውስን ቲክቶክ ክሬቲቭ አዋርድ በቤስት ኢንፎርማቲቭ ላይ እየገባችሁ ቮት አድርጉት። 30,000 ደርሷል። እስከ 100,000 ድረስ መሄድ ያለበት ሰው ነው እና ሁላችሁም ይህን ድምፅ የምትሰሙ ሁላችሁም የዚህን ዓመት ቲክቶክ ክሬቲቭ አዋርድ በቤስት ኢንፎርማቲቭ ብሩክ ኒውስን እየገባችሁ ቮት እያደረጋችሁ እንዲያሸንፍ አድርጉ። ምክንያቱም ሃይማኖታዊ መልካስ ይዘው ሌላ ነገር ለማድረግ የሚሞክሩ በጣም ብዙ ሰዎች አሉ። በስራ ነው ሰው የሚመዘነው። አይሆፕ ስራው እንደሚያሸንፍ እርግጠኞች ነን። ያልሰሙ ሰዎች እንዲሰሙ በጣም ቀላል ነው። የብሩክ ኒውስ ባዮ ላይ ስትገቡ ታገኙታላችሁ። ቲክቶክ ክሬቲቭ አዋርድ እሱን ስትነኩት ቀጥታ ይወስዳችኋል። ሲወስዳችሁ በአልፋቤት ነው። ወዲያው ስክሮል ዳውን እንዳደረጋችሁ የብሩክን ስም ታገኙታላችሁ። ስትነኩት ስልካችሁን ታስገባላችሁ። ስልካችሁን እንዳስገባችሁ ወዲያው 4 ዲጂት ኮድ ይልክላችኋል። እሱን ዲጂት እንዳስገባችሁት ቮት አደረጋችሁ። አለቀ። በቃ ዲስ ማች ሲምፕል ነው። እኔ 2 ስልክ አለኝ፣ 2 ቲክቶክ፣ በዚህና በሌላኛው በሁለቱም ቮት አድርጌያለሁ። ሌሎቻችሁም ሀገር ውስጥ ያላችሁ ቮት ማድረግ የምትችሉ ሁላችሁም በአንድ ስልክ ሳይሆን በ2 ስልክ፣ በጎረቤት ስልክ፣ በሁሉም ብሩክ ኒውስን ቮት አድርጉት። ኦርቶዶክስ ስለሆነ አይደለም፣ ብሩክ ኒውስ ኦርቶዶክስ ወንድማችን ስለሆነ ብቻ አይደለም፣ ስለሚገባው ነው። በቃ ብዙ ስለደከመ ብዙ ስለሰራ በፎሎወር ከፍተኛ ፎሎወር ነው ያለው። ዜና በማቅረብ ዙሪያ ላይ ተደራሽነቱ ሰፊ ነው። ስለዚህ ሰሌክት አድርጉት፣ ምረጡት፣ ቮት አድርጉት፣ ድምፅ ሁኑት። ወንድማችን ሊያሸንፍ ይገባል። ጀግና ነው። ወደ ቤታችን እንግባ። ያሬዶ እንቀጥላ ወደ ቤታችን። አይ ጥሩ በቃ መምህር ብሬም ስለመጡ መምህራኑ ከተሰበሰቡ እንግዲህ ወይ እንማር። እኔ ከትምህርታችን በፊት ግን የዚህ የወንድማችን ያበበ ጉላት ጉዳይ አረኖ ሚዲያው ላይ ተከታትለ ከሆነ አላውቅም፣ በጣም ተከታታይ ፊልም እየወጣው ነው እና ትናንት አይ ቲንክ ወንድሙ መጥቶ ነበር። እኔ እንኳን ብዙ አላየሁም፣ የተቆራረጠ ቪዲዮ ነው ያየሁት። ወንድሙ መጥቶ ነበረ እና ወንድሙ እንደተናገረው ታሞ ነው የሞተው እንጂ እንደተነገረው በቁርባን ተሰጥቶት መርዝ ተሰጥቶት አይደለም። ይሄ በወንድሜ ላይ ትልቅ ውሸት ተዋሽቷል እና ደግሞ ያ የተሰማው ድምፅ ደግሞ እስከነጨራሹ ወንድሜም አይደለም ብሏል እና ኢቭን ወደ ኤርሚያስ እንዳለው እኔ እንደኔ እንዳንተ መሆን እፈልጋለሁ ብሎኛል። ይሄ ሙሉ ውሸት ነው እያለ ሲናገር ነበር እና አሁን ላይ ምን አይነት ነገር ሊሰሩ ፈለጉ? ወንድሞቻችን ሞቷል እያላችሁ ነበረ፣ ይኸው አልሞተም እያላችሁ ነበረ፣ ይኸው ግን እንደሞተ ተረጋገጠ ብለው ያው የተለመደ ድራማ ሊሰራ እየተሞከረ እያየው ነው እና እኔ ግልጽ ያለው ነገር አሁንም እኛ ወንድሞች ይምጡና የኛ ጥያቄ ሲጀመር አበበ ጉላትን እኮ እኛ እናውቀው፣ ማን ያውቃል? ኤርሚያስ ነው ያስታወቀን፣ ራሱን ያመጣው፣ ራሱን ያስታወቀን፣ ራሱ ሞታ አለ። ራሱ በመርዝ የሞተበት ምክንያት በመርዝ ተሰጥቶት ነው አለ።
ቀጥሎ ደግሞ በቁርባን መልስ ሰጥቶት ማለት ቀጥሎ ደግሞ ይሄው ድምጹን ላሰማችሁ ብሎ በህይወት ያሉ አንድ አባት አሁን በፊት ዲያቆን ነበረው አንድ አባት የእሳቸውን አቀረበ ማለት ነው። ይሄ ሁሉ ውሸት ተነግሮ ዛሬ ላይ ደግሞ አይ አልሞተም ስትሉ ይሄው ሞቷል ብለው ማይሆን ነገር ሊሰሩ ሲሞክሩ ያዩ ነበርና ይሄንን ጥርት አድርገን እኛ አበበ ጉላት የሚባል ሰው መሞቱን አለመሞቱን ምናውቀው ታሪክ የለም። የኛ ጥያቄ በቁርባን መልስ ተሰጠው የሚለው የውሸት ክስ፣ በቁርባን መልስ ተሰጥቶት ነው የሞተው የሚለው የሐሰት ክስ ውሸት። ሁለተኛው ደግሞ ይሄውስ ድምጹን ላሰማ ብሎ ደግሞ ያሰማው የድምጽ የሌላ በህይወት ያሉ በዛ ጊዜ ዲያቆን አሁን ግን ቄስ የሆኑ አባት የእሳቸው እንደሆነ ይሄን ደግሞ እስከመጨረሻው እንደምንጠይቅ ኢቭን ህግ ድረስ የሚደርስ ጉዳይም እየሆነን እየመጣ እንደሆነ በደንብ ህዝቡ ክሊር እንዲሆን ይፈልጋልና እስቲ ይሄንን ነገር ሐሳብ ብትሰጡበት ጥሩ ነው ብዬ አስባለሁ። አይ ርዕስ እናንሳ ካላችሁ ግን ርዕስ ማንሳት ይችላል። እዚህ ይስተኛል ችግር የለውም እናነሳዋለን። እኔ ባይሆን በጣም ትልቁ ድፍረትና ትልቁ ስህተት እንደው ይሄ ሰውዬ ኢትዮጵያ ውስጥ ቢሆን በህግም ሊያስጠይቀው የሚችለው ነገር በቅዱስ ቁርባን መርዝ እየሰጡ ይገላሉ ማለት ይሄ በጣም እኮ ባይዚ በጣም 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 ከፍተኛ የስም ማጥፋት ብቻ ሳይሆን ሌላም ስም ቢኖረው ሊሰጠው የሚገባ ክፉ ድርጊት ነው። መጥፎ ንግግር ነው ማለት አማኙ በቤተክርስቲያን ውስጥ ያለው አማኝ ከዚህ ቅዱስ ሚስጥር እንዲርቅ ቤተክርስቲያን ነብሰ ገዳይ ናት ያስባለ ንግግር ነው። በነገራችን ላይ ቀላል ንግግር አይደለም። ከሰውየው ባሻገር ለኔ በጣም በጉልህ የታየ ነገር ቢኖር ቤተክርስቲያን በቅዱስ ሚስጥር በኩል መርዝ እያደረገ ህይወትን የምትሰጥ ቤተክርስቲያን መርዝ ሰጣለች። ሁለት እኮ የሚጋጭ ነገር ነው። ቅዱስ ቁርባን የዘላለም ህይወት ነው የሚሰጠው እንጂ አይገልም፣ ይገላል እያስባለ ይሄን ንግግር ትዝታውም ተናግሯል። ይሄም ሰውዬ በድፍረት ተናግሯል። በጣም ይሄ ጋጠወጥነትና ያለ መብሰል የአእምሮ መቀንጨር ይቅርታ የሚያመጣው ንግግር ነው። ምን ያህል ጠባብነት ነው እንግዲህ ጥላቻ ቤተክርስቲያኒቷን ነብሰ ገዳይ ማስባል ማለት ይሄ በከፍተኛ እኮ በህግም በወንጀልም የሚያስጠይቅ አደገኛ ንግግር ነው። ይሄ በጣም አሳፋሪ ንግግር ነው። ዞሮ ዞሮ ደግሞ አሁን እነዚህ ሰዎቹ የሱ ወንድም ነን የሚባሉ ሰዎች ከመጡ በግልጽ እኛ ጋር ልናገኛቸው ምንችል ከሆነ በቲክቶክ ላይቭ ላይ በግልጽ ሰምተን እንዴት እንደሞተ ምን እንደሆነ ምን እንዳጋጠመ እያንዳንዱን ነገር መረጃውን ቢሰጡን ደስ ይላል። እኛ አይመለከተንም። አበበ ጉልላት ያለው ራሱ ነው፣ ሞተም ያለው ራሱ ነው፣ አልሞተም ብዙ ነገሮችን እየቀበጣጠረ ያለው ራሱ ነው እንጂ እኛ አይደለንም። ገና ከጅምሩ አውጥቶ ያሰማው የቤተ ክርስቲያን ማለት ወንድማችን ያን ድምጹን ያሰማው ሰው እሱ ሰውዬ ያ ሰውዬ እንዳልሆነ ተረጋግጧል ከዚህ በፊት በነበረው። አሁን ደግሞ በዚህ በኩል አልሞተም በእነዚህ አይነት በኩል አይደለም የሞተው ከተባለ ውሸቱን የሚያመጣው ራሱ ነው፣ ያኳኳውም ያለው ራሱ ነው። እና መጥራት ካለበት ድጋሚ ይሄ ሰውዬ የቅርብ ወዳጆች ይባሉትን ወይ ወንድም የተባለው ሰው መጥቶ ምን እንደሆነ ምን እንደተፈጠረ ያስረዳን። እንደው በተለይ በጣም ትልቁ ውሸት ያሬዶኒ በጣም አሁን እየከነከረኝ ያለው ነውርና ውሸት በቅዱስ ቁርባን በኩል መርዝ እያደረገች ነው ቤተክርስቲያን የምትሰጠው የሚለው ይህ በጣም አጸያፊና ነውር ከነውርም በላይ ነውር የሆነ ንግግር ነው። እኔ እሱ በጣም አሳምሞኛል አሁን ድረስ ማለት ነው። እና ይሄ ብልግና እኮ ነው ያሬዶ በእግዚአብሔር ስለ እውነት እጅግ እነዚህ ሰዎች ምን አይነት አውሬ ቢሆኑ ነው በዚህ ልክ የሚናገሩት የሚዳፈሩት? በእርግጥ ቅዱስ ቁርባን ላይ ያላቸው አመለካከት የሞተ እንደሆነ እናውቃለን። ለዛም ይመስለኛል እንደዚህ የሚናገሩት አያድንም እንደዚህ ነው ብለው እንደተናገሩት ሁሉ አሁን ደግሞ ገዳይ ነው እያሉ ነው ማለት ነው። እና እስኪ በደንብ ጉዳዩ ላይ በጥልቀት ያሉ ሰዎች ሀሳብ ስጡበት። ቪዲዮ የምታሳየውም ካለ መዝሙር አንተ ቪዲዮን አውጥተህ ማሳየት ትችላለህ። ባይዘው እንትን አርጓል ልደት አንድ ማወቅ ያለባችሁ ነገር ራሱ ኤርሚያስ ኮንፈርም አርጓል ልጆቹ ትክክለኛ ሰዎች እንደሆኑ ኮንፈርም አድርጓል። እና አቃቸዋለሁ ብሏል። የሚገርም ልጆቹ ራሱ አቃቸዋለሁ ትዝ አለኝ ምናምን እያለ ልጆቹን ኦልሬዲ የሱ ወንድሞች እንደሆኑ ተናግሯል። እና ቤተክርስቲያኗ ላይ ይሄ ነገር ተደበደብ አንድ ከእስልምናም አለ ወሂድ የሚባል እንደዚህ እጁን ቆራረጡት፣ አይኑን አፈረጡት፣ እጁን ቆራርጠው እግሩን ቆራርጠው እያለ ሲዋሽ ነበር። ማህበረ ቅዱሳን እንደዚህ ያደረጉ ሰው ቆራረጡ እያለ የሚዋሽም አለ። ተሐድሶችም ባለፈው እንዳያችሁት ጋይ ጽጌም ጭንቅላቴን አፈራርሰው በዱላ በድንጋይ ብለው በብረት ብለው በቃ እንደዚህ አይነት የሐሰት ውሸቶች በጣም ቤተክርስቲያኑ ላይ ይነዛሉና እንዲቆም ያስፈልጋል። እውነቱን ለመናገር ሰው ፒቲሽን እንኳን ተሰብስቦ በህግ እንዲጠይቅ ማድረግ ይቻላል። አገሩ ያሉ ሰዎች ማለት ነው።
ምክንያቱም እንደ ቤተክርስቲያን መብት አላት ይሄን ነገር በደንብ አድርጋ ክሊር ማድረግ እና አሜሪካ ቢሆን ኖሮ ቀላል ነበረ። እውነቱን ለመናገር በጣም ቀላል ነው። በጣም ህግ ስላለ ቤተክርስቲያኗ መክሰስ ትችላለች እና የስዊዘርላንድ ነው ኒውዚላንድ ያለውን ህግ ግን ብዙ አላውቅም። ኤኒዌይስ ሀሳቦች ይስጡ መምህራኑ እዚህ ላይ እግዚአብሔር ይስጥልኝ ደረቴ በኋላ ላይ ያሳያለው አንዳንድ ቪዲዮዎች ታላቁ ወንድማችን መምህር ኤፍሬም ሀሳብ ስጡ። እናንተ መምህር ብሬ እንደያገባባችሁ ሀሳብ ስጡበት። ቀጥል ታላቁ ሚት ላድርግ እዚህ ድምፅ አለ መሰለኝ። ድምፅ ሰማ ርቆ ነበረ። ድምፅ ትንሽ ንፋስ ምናምን እንትን ብሎ ኦኬ እሺ እሺ አሁን ይሰማል ልደቴ ይሰማል ታላቁ ኦኬ እሺ እሺ አይ ምናልባት እንትኑን ነው እነዚህ መናፍቃኑ የሚያመጡትን የሐሰት ክስ በመጀመሪያ ደረጃ ለምንድን ነው ወደዚህ አይነት አኪዩዜሽን የሚሄዱት ነው። እዚህ አይነት አኪዩዜሽን የሚሄዱት ወይም ዲፋሜሽን ውስጥ የሚገባው አንድ ሰው በትምህርት አልችል ሲል ነው። በትምህርት ምንም አይነት ለውጥ ማምጣት አልችል ሲል አማራጭ አድርጎ የሚወስደው ስም ማጥፋትን፣ በሐሰት መወንጀልን እና ሌሎችን ነገሮች ነው። እና እግዚአብሔር ደግሞ ሲያጋልጣቸው የሚታመን ውሸት አይደለም የሚዋሹት። ለምሳሌ በቅዱስ ቁርባን ዙሪያ የትኛውም ፕሮቴስታንት ተወያይቶ አይደለም ሐሳቡ ሊያሸንፍ ቀርቶ እንደው ከመጽሐፍ ቅዱስ ፈጽሞ ተቃራኒ ከጌታ ሐሳብና ትምህርት ጋር ፈጽሞ ተቃራኒ እንደሆነ ሁልጊዜ ታየ። ስለዚህ ሰው ወደ ቅዱስ ቤተክርስቲያን እንዳይመጣ ማድረግ ያለብህ በምንድን ነው? ስም በማጥፋት እንደዚህ አይነት ወሬዎች ይሆናል ማለት ነው። ሲወራ ደግሞ ያ የሆነ የሚመስሪያ ሁሉ ነበር። የሆነ ሰውዬ የጦርነቱ ሰሞን መታኝ በዛቢያው መታኝ እና ሞትኩኝ ስሞትበት በእንተኔ በገጀራ ያረደኝ ምናምን የሚለው ሰውዬ ማለት ነው። ጽጌ ስጦታው በቃ ኤግዛክትሊ እንደዛ ነው የተናገረው። ድንጋይ የያዘ ድንጋይ ብረት የያዘ በብረት ቀጠቀጡኝና ሞትኩባቸው ስሞትባቸው ወደ አዲስ አበባ አንድ ወር ሞትኳል። ወጣው ያ ሰውዬ ይሻላል ቢያንስ ለተወሰኑ ሰዓታት ነው የሞተው። ጀለስ አንድ ወር ነው የሞተው። አንድ ወር ሞቶ ተነሳ ማለት ነው። አንድ ወር ሙሉ ማለት ነው። አስቡ። ደህና ውሸት እንኳን አይወሹም። የሆነ በቃ ዝርቅ ያለ ውሸት ነው የሚዋሹት። አንድ ወር ሙቼ የተነሳው የሚል ሰው በቅዱሳን ጸሎትና ምልጃ ከሞት ተነሳ የሚባል ገድል ግን መቀበል አይፈልግም። ከዚህ የምታዩት ምንድነው? በቃ የሆነ የራሳቸውን ኢማጂኔሽን ነው እየፈጠሩ የሚሄዱት። የራሳቸውን ኢማጂኔሽን ቀለሜ ራሱ መልአኩ መጥቶ አንተ ጀግና ተነሳ አለኝ። ቀለሜ ነው እንደዚህ የሚለው መልአኩ ማለት ነው። መልአኩ መጣና ተነስ ምናምን ብሎኝ ከዛሬ ጀምሮ እንግሊዝ ሰብካለ ምናምን ብሎ ለእንግዲህ ጠራኝ አለ። ታዲያ ገድለ ተክለ ሃይማኖትን ለምንድን ነው የሚቃወሙ? ታዲያ መልአክ ለቅዱሳን ተገለጠ የሚለው ለምንድን ነው የሚቃወመው? ስህተት ነው የሚለው ታዲያ ለምንድን ነው? እና አሁን ከዚህ የምትረዱት ምንድነው? ይሁን ቅናትና በጣም ከፍተኛ ጥላቻ አለባቸው። ለቤተ ክርስቲያን በጣም ከፍተኛ ጥላቻ አለባቸው። ስለዛ ያንን ጥላቻ የሚወጡት እንደዚህ አይነት ተራ በሆነ ወሬ ነው። በጣም ተራ በሆነ ወሬ ማለት ነው። እና እነዚህ አይነት ሰዎችን እንደ እብድ ቆጥሮ አሁን ለምሳሌ ባለፈው ሞጣ ነጠላ ለብሶ መስቀል ይዞ ምናምን በረከትን ልስጣችሁ እያለ መጥቶ ነበር አይደለ? ስቀህ ተዝናንተህ ነው የምታልፈው። ሃይ ሞጣ ምናምን ብለህ ፈታ ብለህበት ታልፈዋለህ። እነዚህንም ሰዎች ከሞጣ ባነሰና በጣም በወረደ መልኩ ነው ልናያቸው የሚገባው። ሞጣ በጣም ኦርቶዶክሳዊ ልጅ ነው በነገራችን ላይ። በዚሁ አጋጣሚ እንደው ዝም ብለን ለመዝናኛ እናየዋለን እንደ መዝናኛ እናየዋለን ነው እንጂ ሲሪየስሊ የሱን ወሬ ይዘናውን ዶግማ መሰረት ለማድረግ ወይ ቤተክርስቲያን ልንጠራጠርባት አንችልም። ልክ እንደዛ እነዚህም ሰዎች ሲመጡ በቃ እንደ ኮሜዲያን ቶማስ እንደ ሌሎቹ እያየ ዝም ብለህ ስክሮል አድርገው ታልፋለህ ማለት ነው እንጂ የሆነ ጊዜ ተሰጥቷቸው በስነ ስርዓት እንደዚህ መወያያ ቶፒክ መሆንም የለባቸውም። ሲጀምር ከመሰረቱም ቢሆን በቃ የወረዱ ሰዎች ናቸው። በዛ ሰብዕነታቸው ልክ ሚት ልናረጋቸው ይገባል። ከዚህ በተረፈ ግን ቀለመወርቅ ወይም ኤርሚያስ አበበ በቲክቶክ ስሙ
አንድም ቀን መሰረታዊ ትምህርት ላይ ተወያይቶ አያውቅም። ላይክ ሊተራሊ አንድም ቀን ማለት ነው። አንድም ቀን በፕሮቴስታንታዊ ዶክትሪን ተወያይቶም አያውቅም። በኦርቶዶክሳዊ ዶክትሪንም ተወያይቶ አያውቅም። በታቦት ጉዳይ ጥያቄ ምናምን አለ። በመጽሐፍ ቅዱስ እንወያይ። የኔ መጽሐፍ ቅዱስ ታሪከ ነገስት ነው ይላል። የሱ ባይብል፣ የሱ የሃይማኖት መመስረቻ፣ የሱ መጽሐፍ ቅዱስ ታሪከ ነገስት ነው። የኛ የሃይማኖት መመስረቻችን ደግሞ መጽሐፍ ቅዱስ ነው። ስለዚህ ስለ ሃይማኖት ከሆነ የምናወራው የሚቀድመው መጽሐፍ ቅዱስ ነው እንጂ ታሪከ ነገስት አይደለም። ሲቀጥል ታሪከ ነገስት የታሪክ መጽሐፍ ነው። ዶግማቲክ ትሪታይዝም አይደለም። ይሄ የዶግማ ትምህርት የሚብራራበት መጽሐፍም አይደለም። እዛ ላይ ስለ ታቦት ታሪከ ነገስትን ጠቅሼ ልከራከር ካልክ ከታሪክ ምሁራን ጋር ነው ልትከራከር የሚገባው እንጂ ከቴዎሎጂያንስ ጋር አይደለም። የነገረ መለኮት መጽሐፍ ስላልሆነ ማለት ነው። ስለዚህ አሁን ከዚህ የምትረዱት ምንድነው? ገድላትን እኛ ከምናምናቸው በላይ የሚያምናቸው ይሄ ሰው ነው። ገድላትን እኛ ለዶግማ መሰረት ሳናደርጋቸው ለዶግማው መሰረት አድርጎ እያቀረበው ያለ እሱ ሰው ነው ማለት ነው። ልደት ከዚህ በፊት በነገረ ድህነት የውይይት ጥሪ የለም። በመስቀል የውይይት ጥሪ የለም። በአኬ ጠርቶታል የለም። በጣም ብዙ ሰዎች ጠሩት በነገረ ድህነት የለም። ዘማርያም በነገረ መስቀል የለም። እኔ በታቦት ፈረስ የሚመስል ማስክ ስላደረጋ አልወያይም ማለት እና የኮሜዲያን አይደለም። ዝም ብለህ በቃ ስቀህ አልፈው እኮ ነው የምትሄደው። ይሄንን በቃ ስቀህ ማለት ነው አልፈው ትሄዳለህ። በቃ ምንም የሆነ ጊዜ ሰጠህ እንደዚህ ላይቭ ከፍተህለት ምናምን እንደው የሆነ የውይይት ርዕስ የምናደርገው ሰውም አይደለም። እውነቱን ለመናገር እንደ አንድ ብድ ቆጥረ ነው እናልፋለን። እንደዛ ነው እኔ ፊልም ማረጋው ልደቴ። ሐሳባችሁን አጋሩ ብዬ ነው። ጥሩ ሐሳብ ነው የሰጠው ታላቁ መምሬ ፍሬም። እርሶም የተሰማውትን ይናገሩ። ከዛ ወንድማችን ብሬ ከዛ ቀጥላለን። አይ በጣም ጥሩ ቃለ ሕይወት ያሰማልን መዝሙረ ታላቁ ሁላችሁ። እኔ እንኳን ብዙ አልልም፣ የሚመች ቦታም አይደለም። በዛውም ላይ ብዙ የሚያስፈል ጉዳይም አይደለም። ቤተክርስቲያንን ለመክሰስ የሚሄዱበትን ርቀት በጸና ማውገዙ ተገቢ ቢሆንም ቋሚ አስተምህሯችን አስለቅቀው ተራ በሆነ ሐሳብ ላይ አንጠልጥለውን እንዳይቀሩ ልዩ ጥንቃቄ ማድረግ የሚጠይቅ ጉዳይ ነው። ቤተክርስቲያን አሁን ላይ በአነጋገር ደረጃ የታላቁ ምንድነው ይሄ ማን ያሉት አበበ ጉልላት የሚባለው ሰውዬ ስም ሲጠራ ሞቷል አልሞተም የሚል የማጥናት ሂደት ውስጥ እንድንገባ ያደረገን አንደኛ ሞተ የተባለበት መንገድ የቤተክርስቲያን ህልውና በጽኑ የሚጋፋ ስለሆነ፣ ምክንያቱም ህይወት የሚሰጠው የክርስቶስ ቅዱስ ሥጋና ክቡር ደም ለሞት ምክንያት ሆኗል ብሎ ሲናገር ክርስቶስ ወደዚህ ዓለም የመጣው ለህይወታችን ምክንያት መሆን ብቻ ሳይሆን ህይወት መሆን ነው እንጂ ሞት መሆን አይደለምና ለሞት ቀጽሎ ሐሳቡን መናገሩ ተገቢ አይደለም። ሁለተኛው በቤተ መቅደስ የሚፈተተው ቅዱስ ሥጋና ክቡር ደም አንድ ነው። አንዱ ህብስት ነው። ኢየሱስ አንድ ባህሪ ስለሆነ ሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ስለሆነ አንድ ህብስት ነው የሚፈተተው፣ ሁለት ሶስት ህብስት አይደለም። ያ ህብስት ከቀዳሽ እስከ አስቀዳሽ ድረስ ቅዱስ ሥጋውን ክቡር ደሙን ለመቀበል ነጽቶ ለተገኘ ሁሉ በንስሐ ተመላልሶ ለተገኘ ሁሉ የሚሰጥ ነውና ሚሞት ከሞተ አበበ ጉልላት የሚባለው ሰውዬ ብቻ ሳይሆን ሁሉም በዚያን ቀን የቀደሱ ያስቀደሱ ሁሎች ናቸው የሚያልቁ፣ ምክንያቱም ህብስቱ አንድ ስለሆነ። ሲቀጥልም ደግሞ በህብስቱ የሚገል ነገር ቢያደርጉበት እንኳን መድኃኒቱን ወይም ገዳይነቱን የሚሽር ነው የክርስቶስ ቅዱስ ሥጋና ክቡር ደም እንጂ መድኃኒት ወይም ስራይ ጥንቁልና የሚበርዘው ቅዱስ ሥጋና ክቡር ደም አይደለም። መልዕልተ ሕግ ነው፣ ከሐሳበ ዲያብሎስ የተሰወረ ነው። ይህ ታላቅ የሆነው ቅዱስ ሥጋና ክቡር ደም ከሐሳበ ዲያብሎስ የተሰወረው የራቀው ሊገል የሚችለውን መድኃኒት የሚያጠፋ የሚያፈዝ የሚያደክም እንጂ መድኃኒት ቢጨምሩበት መድኃኒቱ ራሱ መድኃኒትነቱን ያጣል። ምክንያቱም መድኃኔ ዓለም ክርስቶስ በእመቤታችን ማኅፀን በነበረበት ጊዜ ማየ ዘለፋ ሲያጠጧት ያ ማየ ዘለፋ የሚገል መድኃኒት ነው። እሱን ግን አልገደለውም። ለምን ካላችሁ መድኃኒት አይገለውም። እርሱ መድኃኒት ስለሆነ መድኃኒቱን ግን ያጠፋል። ለምን ቢባል የመድኃኒቶች ራስ ስለሆነ። ኢየሱስ ማለት ደግሞ መድኃኒት ነው። ከመለኮትና ከትስብእት የተቀመመ አማናዊ መድኃኒት ነው።
እንደ መድኃኒትነቱ ባዳኝነት እንጂ በገዳይ ባጥፊነት ፈርጆ ቤተክርስቲያንን በዓለም አደባባይ ብዙ ሕዝብ ባለበት ሚዲያ ላይ ማስጣቱ ተገቢ ስርዓት ሃይማኖታዊ ህግም አይደለም ለቤተክርስቲያንም የሚገባት ስም አይደለም በርግጥ አዎ ያበሳጫል ነገር ግን የፕሮቴስታንቱ ዓለም ያልነቃንባቸው የሚመስለኝ ነገር ልክ እንደ ውሻ በሬ ሲገፈፍ እየመጣ እየደጋገመ የሚያስቸግር ከሆነ አጥንት ይጥሉለታል እሱ ከዚህ አጥንት ጋር ሲታገል ስጋውን ተካፍለውት ይሄዳሉ ማለት ነው ሰዎቹ እና ልክ እነሱም የሆነ ምን ታገልበት እንደ አጥንት የሆነ ነገር ይወረውሩልንና እዚያ ላይ መከራ ስናይ በቃ እኒ ወንጌል አይሰብኩም ይያለ ምእመኑ ወደነሱ እለት መጉረፍ ነገር እንዳይከሰት ይሄንን ጉዳይ ነቀሲስ በደንብ ይዘውታል እስከ መላከ ገነት እስከ መጨረሻው እንደሚሄዱበት እርግጠኛ ነኝ ከዚያ ውጭ ግን እንዲው ምናልባት እንዲው እንዲ ብናደርግ እኔ አንድ ህግ ላውጣና ምናልባት ከተመቸ በዚያ ብንቀጥል አሁን ላይ ልደት ከሰማይ ማለት ነው ምን ህግ ነው አሁን ላይ እንዲህ አይነት ክርስትና ሳይሆን ስብዕና የጎደላቸው በመላሳቸው የሚጸዳዱ መላሳቸው ላይ መለስተኛ ሰይጣን የታሰረባቸው ሰይጣን እንዳንላቸው የሰው መልክ ያላቸው ሰው እንዳንላቸው የሰይጣን አንደበት የታሰረላቸው የፕሮቴስታንት አማኞች በውኑ ፕሮቴስታንትን ይወክላሉ ወይ ምትደግፏቸው በመናቸው ነው ወንጌልን ስላስተማሯችሁ አካውንትና ስማችሁን አዳራሽ ላይ ስለዘረዘሩላችሁ ወይስ ኦርቶዶክስን ቤተክርስቲያን ስለሰደቡላችሁ በተቃውሞ ያጸናችሁት ሃይማኖት ነው ወይ ያላችሁ የሚለውን በደንብ ብንወያይበት ልደት መዝሙርም ሌሎ ታላቁም ከዚህ የተለየ ሐሳብ ከሌለን ይወክሏችኋል ወይ በእውነት ካልወከሏችሁ ስረፉ ማጥሏቸው መጽሐፍ ቅዱስን ያገኛችሁባት ታሪክ የተራከባችሁባት ታላቅ ሀገር ታላቅ ርስት ታላቅ መንደር ያቆየች ናት ኢትዮጵያዊት ቤተክርስቲያንና ይሄን አይነት ግፍ የሚያደርሱ ሰዎችን አማን በአማን ብሎ በስጋው ደግሞ ሰው ይገላሉ ብሎ በመቅደሱ ሲቀልድ በውኑ እየደገፋችሁት ነው ወይ የምትደግፉትስ ምንን መስረት አድርጋችሁ ነው የሚል ጥያቄ ያስገባን ብንጠይቃቸው በዚያው ምግረ መንገድ ከቤተ ክርስቲያኗ የወጡበትን ምስጢር እየጠየቀን ብንማማር የፕሮቴስታንትን ሐሰትና ውሸት የቤተ ክርስቲያንን አማናዊነትና እውነት በአደባባይ እየገለጽን ብንቆይ ለማለት ነው በዚያ ልክ ከተጓዝን ምናልባት ተሳዳቢነትን የሚያበረታቱበት መንገድ ከማን አግኝተውት ነው በዚህ ልክ ቤተ ክርስቲያንን ስጋው ደግሞ ድረስ ውስጥ ላይ ገብተው በቅድስት ቅድም ታላቁ እንዳሉት ይሄ ትልቅ ምስጢራቸው ምን እንደሆነ ታውቃላችሁ አሁን በወንጌል አልሆነ አለ አካውንቱንም ነገሩት ያው ትናንት ስል እንደነበረው ስምህ ከበደ ነው የሚባል ይሉታል አሜን ይላል ስሙ ጠፍቶት ኑሮ እንደሆነም እንጃ ያሉ ነበር ትናንት ስሙ የጠፋው ሰው መታወቂያውን ነው ማየት ያለበት ወይ ዘመዶቹን ነው መጠየቅ ያለበት እንጂ አሜን ሲባል አላይም አይታወቅም እንዲያም ሲባል እና በዚህ በጥንቁልና ስምን በመዘርዘር እነሱ እየተነቆሉ ቤተክርስቲያን ላይ ከህግ ወጣው ስራ ስር የሚቸረችሩትን አብነት አድርገው ያመጡታል የነሱም እኮ ስምህ ገሌ ነው የሚባል መዋያ ማደሪያ ያያሉ መዘርዘር እሱ ራሱ ጥንቁልና ነው እና ይሄንን መነሻ አድርገን ወደዚህ ሐሳብ ብንጓዝ በእውኑ እኒን ሰዎች የሚደግፏቸው ምን እውነት አግኝተውባቸው ነው የሚቀበሏቸው የሃይማኖት መሪ ሲያደርጓቸው መጽሐፍ ቅዱሳዊ ይዘት ያስተማሯቸው ነው ወይ የሚለው ላይ በዛው ብናጠነጥን ፕሮቴስታንቱ ዓለም ጋር ብንወያይ ለማለት ነው አመሰግናለሁ ልደታችን እሺ ቃሌት ያሰማልን እዚህ ሰውዬ ላይ ብዙም ያን ያህል ትኩረት ማድረግ ባያስፈልገንም ግን ይሄን የምናረግበት ዋነኛ አላማችን ደግሞ ያው የተነሳውን ነገር ትንሽ ሃይላይት ሰተንበት ከማለፍ አንፃር ነው እንጂ እናንተ እንደምትሉት የኛን ጊዜና የኛን አቴንሽን የሚመጥን ሰው ሆኖ ሳይሆን የተዋሸው ውሸት በርግጥም መስተካከል ስላለበት ነው እንጂ ለሌላ አላማ እንዳልሆነ ግልጽ ነው ርዕሳተን እናስተምረው ጉዳይ ሳይኖርም ቀርቶ እንዳልሆነ እዚህ ከታች በኮሜንት ስር ሐሳብ መስጠቱ ሰዎች ኮዲው ይሄንን እንድትረዱ ፈልጋለሁ ብሬ የምትጨምረው ነገር አለ ድሩ ልስጥህ ወይ ደግሞ ወደ ዋናው ዘመናው ወራበታል ብለን ወደ መናስብበት ርዕሰ ጉዳዮች ላይ እንንቀሳቀሳለን
ወንድማችን መምህር ብርሃኑ ወጣ። እሺ ያሬዲ ምራ በቃ እንቀጥል። ወጥቷል ብሬም መምህር ኤፍሬም እንዳሉት አድርገን የሚገቡ ፕሮቴስታንቶች ካሉ ገብተው ሪሊ የፕሮቴስታንት ኢቭን ያው አሁን እኮ ፔንቴኮስታልና ሉተሪያን ለይተን ማውራት አለብን። ልደት ስናወራ ከዚህ በኋላ ሉተሪያን ብለን አድሬስ አድርገን በትምህርታቸው ልክ ፔንቴኮስታሎችን ፔንቴኮስታል ብለን፣ ምክንያቱም ሉተሪያን እንደዛ ነው ዲማንድ እያደረጉ ያሉት። ከዚህ በኋላ በፔንቴኮስታል ጨፍለቃችሁ እንዳጠሩ፣ ፔንቴኮስታል ውስጥ አንድ ናቸው ብላችሁ እንዳጠሩ፣ እኛ የራሳችን ዶግማ የራሳችን ትምህርት ያለን ብለዋል። ስለዚህ እንግዲህ የሚገቡ ካሉ ያው በትምህርት ዙሪያ እሱ እናወራቸዋለን፣ ፈቃደኛ የሆኑ ካሉ ማለት ነውና የሚገቡ ካሉ አስገባና ለተሻ እንትናለን። ግን ኮሜንት ላይ ያላችሁ ሰዎች እኛ ኤርሚያስን ማንሳት ፈልገን አይደለም። ውሸት ቅዱስ ቁርባን ላይ የተዋሸው ውሸት ስህተት ነው፣ ብልግናም ነው፣ ነውርም ነው፣ ትልቅ ክፋትም ነው። እሱ ስለተናገረ የቅዱስ ቁርባኑ ክብር ምንም የሚቀንስ ነገር የለም። ከዛ አንጻር እሱ ግን ሰዎች እንዲጠራጠሩ ቅዱስ ቁርባኑ የሚቀበሉ ሰዎች ሲጀመር አንድ በጣም የታዘብኩት ነገር ልደት የመሰለ እዛ ያሉት ወንድሞች ሁሉም ተሰብስበው ስለ ፕሮቴስታንት ኦርቶዶክስ ነበርን የሚሉ ውሸታቸውን እንደሆነ የምታውቀው ቁርባን ራሱ በህብረት የምናደርገው ሚስጥራት እንጂ ኢንዲቪጁዋል የሚደረግ አይደለም። በቤተክርስቲያን በቅዳሴ ለሁሉም የሚሰጥ ነው። ዲያቆናቱ ይቀበላሉ፣ ካህናቱ ይቀበላሉ፣ ምዕመኑ ይቀበላል። እና ለምን ሁላችንም አልሞትም ታዲያ? በዛ ጊዜ ያስቀደሰው ሰው ለምን አልሞተም? አየህ። እና ስለማያውቁ ነበርን የሚሉ ሰዎች እንኳን እንዴት እንደሆነ የቅዱስ ቁርባን ስርዓት አያውቁትም። እና በቅዱስ ቁርባን መርዝ አድርገው ገደሉ ሲባል አሜን ያሉ፣ ኦርቶዶክስ ግን ነበርን የሚሉ በጣም ምስኪኖችም እንዳልነበሩ በአጠገቧም አልፈው እንደማያውቁ ሁሉ ያየንበት ነውና ይሄን ያነሳ ነው ለወንድማችን ለኤርሚያስ የሆነ እንዲያው ፕሮሞሽን ለመስጠት ፕሮሞት ለማድረግ ሳይሆን ቅዱስ ቁርባን ላይ ግን የተዋሸው ውሸት በጣም ክፋት ነው። በቃ ብልግና ነው፣ ነውር ነው። በዚህ ደረጃ መዋሸት በጣም 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 በቃ የሌለ ነውና ይሄንን ትደግፋላችሁ ነው የኛ ጥያቄ። እንደ አንድ ፔንቴኮስታል ስለሆነ ኤርሚያስ እንደ አንድ ፔንቴኮስታል ይሄ እናንተ ትምህርት ነው ወይ? መዋሸት፣ መቅጠፍ፣ ኦኬ እንደዚህ አይነት ውሸቶች ያልሞተን ሰው ድምፅ አሰምቶ ይሄ ከየሞተው ሰው ነው እያሉ መዋሸት፣ ቤተክርስቲያኗ በዚህ ርቀት መዋሸት ይሄ ወንጌል ነው ወይ? ኦኬ ይሄ የምትሰሙት ነገር እናንተን ይወክላል ወይ? አዎ ይወክለናል ካላችሁ ጥሩ አብረን ነው ኮንሲደር ምናደርጋችሁ። አይወክለንም ካላችሁ ግን ይሄ እኛን አይወክለንም እያላችሁ ኮንፈርም ታደርጉ ይገባል። ግን ኮመንት ላይ ግን እንደምናየው ግን በጣም ብሶ ደስተኛ ነው እሱ በሚያደርገው ነገር በሱ ሳይድ ያሉትና እሱ ነው። ሌላው ልደትዬ በዚሁ መናገር ፈልገው ቅዳሜ ዕለት ውይይት ቴዲ ቤት አለ እያለ ደጋግሞ ሲናገር ነበረ። ቴዲ ትናንት ወጣና ማቆ ታሪክ የለም ማለት ቅዳሜ ውይይት መኖሩን ምንም ማቆ ታሪክ የለም ማለት። ቆይ እሱ ቪዲዮ ላሳይና እኔ ግን አንዳንዴ ቢቀርስ እውነት ምን ችግር አለው ቢቀር? በቃ ይሁሉ መጨነቅ፣ ይሁሉ ኮንፊውዝ መሆን፣ ይሁሉ በቃ እንደዚህ በቃ በጣም እንደዚህ መድማት፣ መላላጥ፣ ይሁሉ ልፍ ያለ ምን ያስፈልጋል? ፖስት አድርጌዋለሁ። ያው እንግዲህ ላሰማችሁ። ያቺ ቅዳሜ መጣ እስኪያልፍ አላቅም ያነጋሉ ያመሻሉ አላቅም። ግን ቅዳሜ እየመጣች ነው። በደጃፎት ነው ማለት ፈልጋለሁ። ተዘጋጁ። አልተዘጋጁበት ጉዳይ ካለ ይዘጋጁበት። መዝሙር ያሬ ደውላለሁ ብሎ ካለ ቴዲ ጋር ደውላለሁ፣ እኔም ደውላለሁ እሱ ጋር፣ እናንተም ደውሉ። የሱ ፈቃደኝነት ተጠይቆ ብያለሁ። በእኔ በኩል ተስማምታችሁ ከመጣችሁ ብሎኛል። እሺ በእኔ በኩል ምን ብሎኛል ነው ያለው? ለቴ ተስማምታችሁ ከመጣችሁ ችግር የለውም ብሎኛል ነው ያለው። ቴዲ ብሎኛል ነው ያለው። እንግዲህ ኦኬ እነሱ ደግሞ በዛ ደውሎ አዶ ነው የዲቤቱን ነገር ምንም አውቀው ነገር የለም። ስለ ዲቤቱ ማውቀው ነገር የለም። እሺ ሌላ ጥያቄ። በሚቀጥለው አርብ ወይም ቅዳሜ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም የምታከብሯቸው የምትወዷቸው ስመጥር የሆኑ ዘማሪዎች ይመጣሉ። ዝግጁ ናችሁ? ሰርፕራይዝ አለ። የዲቤቱ በጣም ደውሉ።
የሱ ፈቃደኝነት ተጠይቆ ብያለ በእኔ በኩል ተስማምታችሁ ከመጣችሁ ብሎኛል። እንግዲህ እነሱ ደግሞ በዛ ደወል አይ ዶንት ኖ የዲቤቱን ነገር ምንም ማውቀው ነገር የለም። ስለ ዲቤቱ ማውቀው ነገር የለም። እሺ ሌላ ጥያቄ ኮመንት ላይ ጠይቀውት ነው ስለ ዲቤቱ ቅዳሜ ዕለት ብለውት እኔ ማውቀው ነገር የለም ምንም ማውቀው ታሪክ የለም ማለትና ይሄ ይወክላችኋል። ይሄ አይነት ባህሪ እናንተን ጴንጤቆስታሎችን ይወክላል ወይ? እስከ መቼ ነው እንደዚህ አይነት ድራማስ እንደዚህ አይነት ውሸት የሚያስኬዳችሁ? እና ሁላችሁም እንደዚህ ናችሁ ወይስ ይሄ የወንድማችሁ እና የጥቂት ሰዎች ባህሪ ነው? እንግዲህ አእምሮ ያላቸው እንደነ ኤፍሬም ባለጊዜ አሉ፣ እንደነ አቤል፣ እንደነ ሄለን። አሁን ሄሉን ታውቃታለህ አይደል? ትዝ ትላለች ሄሉ በጣም እንዴት አስቸጋሪ እንደነበረች። ስለሷ እኮ ነው የምልህ። እኔ በጣም ገርሞኝ እኔ እንዴት እያልኩኝ ነው ያለሁት። እውነቱን ነው የምነግርህ። በጣም ነው የገረመኝ። እኔ ሄሉ ማለት በጣም በጣም የምትናገረኝ በሁላችን የምትናገር ልጅ ናት። ዛሬ ላይ አእምሮና ልብ ገዝታ መልሳ ራሷን ታዝባ ትክክል አልነበረም ሳረግ የነበረው እና ደግሞ ባለአእምሮ ሁኑ እያለች ትመክራለች በምታየው ነገር እና ፕሮቴስታንቶች ከገቡ እንግዲህ በዚህ ዙሪያ ይሁን ማለት ነው። አመሰግናለሁ። እሺ ደስ ይለናል። እውነቱን ለመናገር ይገባሉ አይገቡም በጣም አጠራጣሪ ነው። ዲያቆን መክ እንኳን ደህና መጣ። ብትገቡና ብንወያይ ደስ ይለናል። ይህንን አጋጣሚ እንጠቀም። የፕሮቴስታንት ስሁት የሆነ ትምህርቱን መግለጥ ይኖርብናል። እውነቱን ለመናገር በቃ ከዚህ በላይ በዚህ አጋጣሚ አንድ ማወቅ ያለባችሁ ሉትራን ገና ለገና ቅዱስ ቁርባን የኃጢአት ስርየት ይሰጣል ስላሉ ማለት ድነዋል ማለት አይደለም። ባይዚ ምንም የምናቀራርበው ነገር እንደሌለ በዚህ አጋጣሚ ግልጽ መሆን አለበት። በቃ ምንም የምናቀራርበው ነገር ምክንያቱም ኦልሬዲ የምንፍቅና ቤት ነው እሱ። እዛው እርስ በርሳቸው ተለያዩ እንጂ በእኛ በኩል እንትን የምንለው ነገር የለም፣ የምናመቻቸው ነገር የለም። እነሱ ይሻሉናል ይሄኛው ይሻለናል የምንለው ነገር የለም። በነገራችን ላይ ለእኛ ሁለቱም አይሻለንም። የሴጣን ቆንጆ የለውም። ለእኛ ሁለቱም አይሻለንም። ያው ክህደት ነው፣ ምንፍቅና ነው። ሁለቱንም ነው አስገብተን ስናወራ በሚገባቸው ልክ የምናናገራቸው። ግን የዞሮ ጴንጤቆስጤ ለቤተክርስቲያን ያለው ጥላቻ፣ ስድብ ምን ከእሱ ጋር ተያይዞ በደንብ እንሄድባቸዋለን። ካሉ ይግቡ። ፕሮቴስታንቶች ካላችሁ ምን ያህል ከመጽሐፍ ቅዱስ የራቀ ትምህርት እንዳላችሁ በዚህ አጋጣሚ ልናሳውቃችሁ እንወዳለን። ወንጌላውያንን ለሚሉ እውነተኛውን ወንጌል የመስበክ ስራችን መቀጠል አለበት። በዚህ አጋጣሚ ፋሲካ ሙላቱ ማለበል ከየት ቤተ እምነት ነው? ከፕሮቴስታንት። በቃ ያው መዝሙሬ ተቀበል። ከዛ ታላቁ አለ መምህርም አሉ። ደሜ እንኳን ደህና መጣ ወንድማችን። ሰላም እንዴት ናችሁ? የተወደዳችሁ ሁላችሁንም ሰላም ብያለሁ። መዝሙሬ መምህር ኤፍሬም ታላቁ እንዲሁም ልደትሻ እንዴት ናችሁ? ከታች አላችሁ ሰላም ነው? እግዚአብሔር ይመስገን። ያ እንግዲህ እቺ ዘመን መዋጀት አለብን። ኦርቶዶክሳዊነት የሆነውን ትምህርት በሰው ዘንድ የገባውን የሐሰት ትምህርት በተለይ ደግሞ በዚህ ቤተክርስቲያን ላይ የተነገረባትን የሐሰት ትምህርት አጽድተን እውነተኛ የሆነውን ኦርቶዶክስ የምታስተምረው ትምህርት በክርስቶስ ላይ ይህ ነው ብለን እንናገራለን ማለት ነው። እግዚአብሔር ይባርካችሁ። እናንተ ተወዳጆች ናችሁ በእኔ ዘንድ። አመሰግናለሁ ሁላችሁንም። አሜን። እሺ ደም የእግዚአብሔር ይባርክ። አሜን። ያሬድ ይቀጥል። ታላቁም ከዛ ይተቀባበለን እንቀጥላለን። እሺ ፋሲካ ከየት ቤተ እምነት ነህ? ከጴንጤቆስታል ነው ወይስ ሉተሪያን ነህ? እሺ ግን በመጀመሪያ እኔም እጠይቃለሁ አይደለ? ንገረን እስቲ መጀመሪያ ከየት ቤተ እምነት ነህ? ከጴንጤቆስታል እኮ። የት ጴንጤቆስታል የት ነህ ማለት? ጴንጤቆስታል አታውቃቸውም? ማማን ጴንጤቆስታል አምብሬላ ውስጥ እንዳሉ እሺ ግልጽ አድርገው እስኪ። ያልገባንም ያው ነው፣ ምንም ያው እኮ ነው ቃሉ፣ ምንም አልለውጠውም። ይሄን ያለኝ ቃል ጴንጤቆስታል ውስጥ ያሉትን ዝርዝሮች ታውቃቸዋለህ? ማማን እንዳሉ ጴንጤቆስታል ተብለው የሚመደቡ ማማን እንደሆኑ እኔ እንጃ። እነሱን አላውቃቸውም። እነማን ናቸው? እኔ ምን አውቃ? አንተ እኮ ነው ማወቅ ያለብህ። እኔማ ኦርቶዶክስ ነኝ። አንተ ግን ጴንጤቆስታል ነኝ ስላልክ የትኛው ጴንጤቆስታል ነህ አንተ? ማለት መሰረተ ክርስቶስ ወንጌላዊ እንደሚባለው ነው።
እኔ እንጃ። አንተ እኮ ነህ ጴንጤ ወንድሜ፣ አንተ ነህ እኮ መንገር ያለብህ፣ እኔ አይደለሁም አንተ መምራት ያለብኝ እኮ። እንደዛ ለማለት ፈልገህ ነው? ጥያቄው ግልጽ አድርግልኝ። ጴንጤ ነህ ነው እየሄድክ የምታመልከው? እንደዛ በለውና ከገባው። እሺ ቆይ አንዴ፣ አንተ ጴንጤ ከሆንክ እስቲ 5 ሶሎዎች ንገረኝ። ለምን 5 ሶሎዎች እንድትነግረኝ ነው። እሱ ነው የጴንጤ የእምነት መሰረት። አሁን ጴንጤ መሆኔ ማረጋገጫ ነው? አዎ ምን ንገረኝ፣ 5 ሶሎዎች ንገረኝ። እንግዲህ እኔ ጴንጤ ነኝ ካልኩ እንግዲህ ነኝ ነው። ምን ይደረግ ምን ይደረግ? ነኝ ስላልክ ሳይሆን በትምህርትክ ነው መሆን የሚታወቀው። እና 5 ሶሎዎች እነማን ናቸው? በትምህርቱ ደግሞ ወደ ትምህርቱ እንለፍና እኔም ጥያቄ ስላለኝ 5 ሶሎዎች እነማን ናቸው ወንድሜ? ጴንጤ ሳትሆን ጴንጤ ነኝ ካልክ አናስተናግድም። ምክንያቱም እኛ እዚህ ውሸት አንፈቅድም። እና እኔ አልዋሸሁም፣ ጴንጤ ነኝ ብያለሁ። እንግዲህ ጥሩ። ስለዚህ ንገረኝ የ5 ሶሎዎች እነማን ናቸው? እኮ አይደለም ማረጋገጫ ነው ወይ ይሄ? እነማን ናቸው 5 ሶሎዎች ወንድሜ? በጌታ ስም ኧረ ስሙኝ መጀመሪያ እንዴ። ምን አልከኝ? ስማኝ እንጂ ወንድም ምን ሆነህ ነው? እሺ ሶላ ምንድን ነው? እሺ አይደለም ማረጋገጫ ነው ወይ ይሄ ነው ያልኩህ። እኔ ጥያቄ አስወጡት በቃ። ሞዴሬተርስ ጭቅጭቅ ሆነ። በቃ አውረድ፣ አስወርዱት። ሉረድ ላለመጠየቅ ይመስል ሰው አስገቡ። ከታች ሙስሊም ነው እያሉ ነበር እና ለዛ ነው ታላቁ እየጠየኩት። ልጁም እኔ ፕሮቴስታንት አልመሰለኝም። ይቅርታና መስሏችኋል? ፕሮቴስታንት አይደለም፣ ምንም ያውቀው ነገር የለም ስለ ፕሮቴስታንት ራሱ። አስቸጋሪ ነው። ያልሆናችሁትንማ ነን ብላችሁ እንዳመጡ። በተለይ እኛ ፊት እንይዛችኋለን። እኛ ውሸት አናስተናግድም። ድራማችሁን እዛው ድራማ አትስሩ ፕሊዝ። ሰሊና እሺ ለሰሊና አለ ያለው እንግዲህ ይቀበሉ። እንትን ካሉ ጓ ካሉ እንመጣበታለን። ጤና ይስጥልኝ። እሺ አብሮ ይስጥልን። ቅዱስ እንዴት አለ? እግዚአብሔር ይመስገን። እኔ ኦርቶዶክስ ነኝ። አጭር ጥያቄ ጠይቄ ለመውጣት ነበር። በጣም አጭር። እሺ እኔ አሁን ላይ ትምህርት ተምሬ ወደ ንስሐ ዓለም እየተመለስኩ ያለ ወጣት ነኝ። በጣም ደካማ ወጣት ነኝ። ግን ሳታውቁ አታስተምሩ የሚባል ብዙ እንትኖችን አይቻለሁ እና ሳትረዱ እንዲህ ሳትሉ እና አንድ ጓደኞች ያሉ በዚህ ስለ ንስሐ ትምህርት እንደዚህ እየነገርኳቸው ያሉ እና መናገሬ መቀጠል አለብኝ ኦር ደግሞ ስለ ንስሐው በብዙ መንገድ አጥንቼ ስላችሁ ይሄ በቃ ብዙ ዩቲዩብ ላይም ከእናንተ ጋርም ዩኤል ሀብታሙ የሚባለውን ሰውዬ ካወቃችሁት፣ ይቅርታ መምህር ካወቃችሁት ከሱ በጣም ብዙ ነገር ቀስሜ ነገሮችን እያስረዳው ነው ያለሁት እና የሆነ መምህር ሲያስተምር እውቀት ከሌላችሁ ዝም በሉ የሚል ነገር አለና ልክ ነኝ ልክ አይደለሁም? በጣም ከይቅርታ ጋር ፈጣን ጥያቄ መልሱልኝ እና እወጣለሁ። መኖርህን አስቀድም፣ ሌላውን ተው። መናገሩ ይደርሳል ቀስ ብሎ ስለ እንትን ስለሆነ ለንስሐ ስለሆነ አሁን ምን እንደምትናገረው የእውቀት ጉዳይ ሳይሆን ህይወት ነው። መጀመሪያ ኮንክሪት የሆነ ህይወት ሊኖር ይገባል። አንተ ማወቁ ችግር የለውም። ሰው በእውቀት አይደለም ጉዳዩ። አሁን የያዝከው የህይወት ጉዳይ ስለሆነ አንተ ራስህ በጣም ኮንክሪት የሆነ መሬት ላይ ወርድ ያለ ትህትና የተሞላበት ህይወት ከያዝከው በኋላ ስለ ሌሎች መናገር ትችላለህ። ይዛኔ ስለሌሎች መናገር ሳይሆን እኔ እኮ ደርሻለሁ አይደለም እኮ አክቹሊ ነቲንግ ምንም ነገር ላይ አልደረስኩም። በጣም ዜሮ ላይ ነኝ። ራሴን ለማሻሻል እየጣርኩ ነው ያለሁት። ከሆነ ትምህርት ሃይማኖት ከሆነ የተማርከው በሰንበት ትምህርት ቤት ወይ ይሄ ቤተክርስቲያን ባላት መዋቅራዊ አካሄድ ነው። አሁን ቲክቶክ ላይ የተማረው ነገር ቲክቶክ ከመዋቅር ውጪ ነው ሲጀመርም። እዚህ ላይ ተምረህ
ማስተማር ትችላለህ ማለት አይደለም። ቤተክርስቲያኗ ባላት መዋቅራዊ ሂደት በሰንበት ትምህርት ቤት፣ በጉባኤ ቤት ወይም ደግሞ በቴዎሎጂ ስኩል በእነዚህ ውስጥ ተምረህ ነው ለማስተማር የምትበቃው እንጂ ቲክቶክ ራሱ ከመዋቅር ያለ ዝም ብሎ ከመዋቅር ውጪ ያለ የቤተክርስቲያን ልጆች ተሰባስበው ትምህርት የሚለዋወጡበት ፕላትፎርም ስለሆነ ይሄ እንደ ዋና የትምህርት ምንጭ አይታይም ከመሰረቱ። በደንብ አካባቢ ሰንበት ትምህርት ቤት ካለ ሰንበት ትምህርት ቤት ገብተህ እንትን ማለት ትምህርተ ሃይማኖታዊ ነገሮችን የምትወያዩ ከሆነ ከጓደኞቹ ጋር ሼር ማድረግ ይቻላል። ምንም ችግር የለም። እኔም እንደዛ ነው እያልኩ ያለው አክቹሊ ጀስት ማውራት እንደዚህ ነገሮችን እነሱ መገፋፋት ወደዛ ነገር መሄድ እኔ ከማስተው እንዳይሆንብኝና ነገሮችን ካለማወቅ እንዳይሆንብኝ ለመጠየቅ ነበር። ችግር የለውም ሼር ማድረግ። በጣም አመሰግናለሁ። በጣም ስራ አለባችሁ። ይቅርታ ስለሰጣችሁኝ ጊዜ አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ጥሩ። እሺ አዶልፍ ከስር እንትን እያልክ ነበረ። አንዳንድ ቁጥር እየጻፍክ ነበር። ቅዱስ ሚውት አድርግ ነው። እሺ ከየት ቤተ እምነት ነው አዶልፍ? ኦርቶዶክስ ነው። ኦኬ እሺ ምንድነው እኛ ፕሮቴስታንት ነበር እንዲገባ እንትን እያልን ያለ ነው። የኛ ልጆች ናቸው እየገባችሁ ያላችሁት። እሺ ወይ በቃ ሌላ ጊዜ ገባና ጠይቃለሁ። አይ ችግር የለውም ጠይቅ ገባ ላይ ይቀር። እሺ ስለ መልካም ስራ ነው ጥያቄና መልካም ፍሬን የሚያፈራው ከእግዚአብሔር ካልፈቀደለት ሰው አይሆንም ይላል። ምን አልከኝ? ስለ መልካም ስራ እሺ እሱ ነው ጥያቄና ከእግዚአብሔር ካልሆነ ሰው በራሱ መልካም ስራን አይሰራም ይላል። እኮ ታዲያ ምን ይባል አስተምሯል? ጥያቄው ምንድነው? ያልገባህ ያልተረዳኸው ነገር ምንድነው? ማለት መልካም ስራን የምንሰራው ከእግዚአብሔር ነው ከራሳችን አይደለም። ናቹራል ጉድነስ ለሁሉም ፍጥረት የተሰጠ ነው። በነገራችን ላይ አንድ ክርስቲያን ግን በተጋድሎ ህይወት ውስጥ የሚያደርገው ቅዱስ ጳውሎስ በመልእክቱ እንዳስቀመጠው መልካም ሐሳብንም ቢሆን ማድረግን በእኛ ውስጥ የሚያስቀምጠው እግዚአብሔር ነው። ያ ናቹራል ጉድነስ ግን ሰው ሲፈጠር መልካም ሆኖ ነው እየተፈጠረው። ህፃን አሁን ክፋት የለበትም ምናምን ይሄ የሆነ ተፈጥሯዊ መልካምነት አለው የሰው ልጅ። አንድ ክርስቲያን ግን የተጋድሎ ህይወትን የሚቀጥለው በቅድስና የሚጸናው እግዚአብሔር ነው። የሚያነሳሳውም እግዚአብሔር ነው። የሚፈጽምለትም ዋጋውንም የሚሰጠው እግዚአብሔር ነው። ስለዚህ ናቹራል ጉድነስ የሚባል አለ፣ ተፈጥሯዊ መልካምነት። ከዛ ውጪ ደግሞ ይሄኛው ጉዳይ አለ ማለት ነው፣ በተጋድሎ ጸንቶ መኖር። ሁለቱ የተለያየ ጉዳይ ስለሆነ ያንን ለይተህ ማየት ይጠበቅብሃል። እና ፕሊስ ፕሮቴስታንቶች ብቻ ብትገቡ ጥሩ ነው። ምክንያቱም ክርስቲያኖች ስትገቡ ኮምፕሊት ሌላ ነገር ነው፣ ከርሳችን ውጪ ነው እየጠየቃችሁን ያያላችሁትና የጥያቄ ሰዓት መድበን ኦርቶዶክሳውያን ኑ ግቡ ጠይቁ ስንባል የላችሁም። አሁን ደግሞ እንዲህ ሌላ መርሃ ግብር ስንይዝ መጣችሁ ባትረብሹ ጥሩ ነው። እሺ ሰሊና አለሽ ወይም አለ ሴት መስኛለሽ? ሰሊና ማታወሪ ከሆነ ለምንድን ነው የምትገቢው? ማይ ጉድነስ። እሺ ሌላ ፕሮቴስታንት ካለ ግባ በቃ። አስወርጃታለሁ። ድምፅን ግን አስተካክለው፣ ብዙ ክሊር አይደለም። እሺ ፕሮቴስታንቶች ካላችሁ ግቡ እና የምንወያያቸው ርዕሶች አሉ። ተሐድሶ መጓዝ ይቻላል። ላግባ ጆሹዋ፣ እየሳብኩ እኮ ነው እንዴ ጆሹዋ። ተሐድሶ ያው ፕሮቴስታንት ማለት ነው ተሐድሶ፣ አንለስ በደንብ ካለየ ግን ግባና ተሐድሶ ስቤ ያለው ግባ። ኦኬ ኒው ጄኔሬሽን እንደ ገስት እኮ እየገባ ነው ወንድሜ። እሺ ኒው ጄኔሬሽን ኤግዛክትሊ ያ ከየት ቤተ እምነት ነው ወንድማችን? እና ስም ማን ነው? የወንጌላውያን አማኞች ይግቡና ይጠይቁናል ያላችሁት እኮ ከየት ቤተ እምነት ነው? ወንጌላውያን ቤተ እምነቶች የሚል እኮ ቤተ እምነት የለም ወንድም አለም። እና ቤተ እምነት የት ነው? የት ነው ህብረት የምታደርገው?
ኦኬ ግዴታ ነው እሱ። አዎ ምክንያቱም በየቤተ እምነታችሁ ካውንስሉም ስላስቀመጣችሁ የቤተ እምነትም የእያንዳንዳችሁ የእምነት መግለጫ ስላላችሁ በቤተ እምነታችሁ መግለጫ ልክ መውረስ ስላለብን። ኦኬ እሺ ሙሉ ወንጌል ነህ? ያ በጣም ጥሩ ጥያቄ ልጠይቅ። ኦርቶዶክስ ነበርክ? ጠይቁናል እንዴ? እኔ ልጠይቅ? ጠይቁ ማን ያለው ተባለን? ይጠይቁ ገብታችሁ ጠይቁን እኮ ነው እኮ አሁን ታላቁ ስለ ነበር። ኧረ አላለም። ቶፒካችንን ገብታችሁ ጠይቁ ስትባሉ ኦርቶዶክሳን አትገቡም። ዛሬ አጀንዳ ከፕሮቴስታንቶች ጋር ነው ያለው። ለኦርቶዶክስ የተነገረው ለራስ አድርጌ ሰማ። ወንድሜ መጠየቅ አትፈልግም ሆኖ ነው ወይስ ምን ሆናል? ሊጠይቃችሁ ብዬ ነበር እኔ አገባቢ ለዛ ሲል ነበር። እሺ እንግዲህ መጽሐፍ ቅዱስ ጥቅስ ያሬድ ወደ ፕሮቴስታንት የሚገቡት ልክ እንደዚህ ነው። ክርስቶስ የሚያወራውና ሰይጣን የሚያወራው ተምታቶባቸው ልክ ሰይጣን የሚያወራው ክርስቶስ የሚያወራው መስሏቸው ዘለው ይገባሉ። ከዛ ነውና ችግር ውስጥ እንገባለን ማለት ነው። አሁን መቼ ነው ፕሮቴስታንቶች ኑ ጠይቁን የሚል ነገር የሰማኸው? ጥያቄን ለምን ትፈራላችሁ እንዴ? ጠይቁን አይደል እንዴ ያላችሁ? ወደ ገንገበት ቀጥል በቃ ያሬድ ኤሬሲዲቭ። እሺ ወንድማችን ማን ነው ስምህ? ስም አለ ያው ኒው ጀነሬሽን ስም ኒው ጀነሬሽን እያልኩማ ለምን ደክማለሁ? አንድ ስም ንገረኝ ፕሊዝ። ኒው ብለህ አውራኝ። ኒው ወይ ኒው ብዬማ አላወራም። እሺ ለማንኛውም ስም አውጣልሃለሁ። ተስማማለህ? እሱማ ሌላ ነገር ነው። እኔ በማምነው መስማማት ያለብህ። ኒው ነው ስምህ? እናት አባት ያወጡልህ ስም ኒው ነው? እሺ አዲስ ልበል፣ በአዲስ ለያዝ። እሺ በል ጥያቄን ጠይቅ። መጽሐፍ ቅዱስ ጥቅስ ጠቅሰህ መጽሐፍ ቅዱስ ወይ መጽሐፍትን ሪፈር አድርገህ ጠይቀን። ኦኬ እኔ መጠየቅ የፈለኩት በስራ ላይ ነበር። አንድ ሰው የሚድነው መጽሐፍ ቅዱስ ጥቅስ ጠቅሰህ ጠይቀን ወንድሜ ፕሊዝ። ሪፈር ማድረግ እንዲቻል ብዬ ነው። እሺ ሌሎችም እንዲያነቡ። ኦኬ እሺ እኛ የምናምነው ያው በኤፌሶን ምዕራፍ 2 ከቁጥር 8 እስከ 9 ላይ ባለው መሰረት ሰው ክርስቶስን እንዳመነ ያለ ስራ እንደሚጸድቅ መጽሐፍ ቅዱስ ይናገራል። ኤፌሶን ስንት አልከኝ? አንዴ ቆይ ኤፌሶን ስንት አልከኝ? 2:8 እስከ 9። እሺ ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱ ነንና 10ን ዝቅ ብለህ ስታነበው እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ የዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል አይደል? አዎ እዚህ ጋር መልካሙን ስራ ይላል፣ እዛ ጋር ደግሞ ከስራ አይደለም ይላል። መልካሙ ስራ የተባለውና ከስራ አይደለም የተባለው ምንድነው ልዩነቱ? ጥያቄው እኮ አልጠየቅኩም እኮ እኔ እሱን አያይዤ ጥቅስ ጠቅሰህ ጠይቀኝ ስላልከኝ። አይ አንተ ይሄን ያመጣው አንተ ነህ። እንደ አንድ ፕሮቴስታንት ይሄን ክፍል እንዴት ትረዳዋለህ እኮ ነው ወንድሜ። ይሄ እኮ አንተ ጥቅስ ነው፣ የኔ ጥቅስ አይደለም። ስለዚህ ሊጠይቀህና ከዛ በኋላ ብትመልስበት አይሻልም እንዴ? ይሄ እኮ አንተ የኔ እምነት ብለህ ያመጣው እኮ ነው። ያንተ እምነት ስለሆነ ይሄን እምነትን አስረዳኝና ለወቀው እምነትህን ነው እኮ ጥያቄ ወንድሜ። አዎ ከስራ እንዳልሆነ በጸጋ ብቻ እንደዳን ክርስቶስ ይናገራል። እናንተ ግን በስራ መዳን እንዳለበት እስቲ አምጣልኝ። እንደዚህ አልነበረም። እንደዚህ አልነበረም። በስራ ነው የሚዳነው። አዎ እዛ ክርስቶስ ሲመጣ የሚጠይቀን ብላችሁ በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ላይ ያለውን እየዘረዘራችሁ ይሄን ነው ክርስቶስ ሲመጣ የሚጠይቀን ትላላችሁ። እሺ ታዲያ ምንድን ነው የጠየቀው እዛ ማቴዎስ ወንጌል ላይ ያለው ወንድሜ? ማለት ምን አይነት ጥያቄ ነው? ያሬድ ጥያቄን አልጨረስኩም እኮ እንዴ። እኔ እኮ አልገባኸኝም ወንድም አለም። የማቴዎስ ወንጌል ምዕራፍ 24 እየተቃወምከው ነው? ስራ አይደለም እያልከው ነው? እኔ እኮ ግልጽ አድርግልኝ። ማቴዎስ ወንጌል ተርቤ ቤት ላውራ እኮ አንዴ ስማኝ። አልገባኝም። ጥያቄን ክሊር አድርገው። ለምሳሌ ማቴዎስ ወንጌል ምዕራፍ 24 ላይ ተርቤ አላበላችሁ ተጠምቼ አላጠጣችሁኝ የሚለው
ስለ ስራ አያወራም ከሆነ ስታንድ ማቴዎስ ወንጌል ምዕራፍ 4 ላይ ያሉ ስለ ስራ አይደለም ያወራው ብለ ግልጽ አርጎ አቋምህን ጥያቄን ግልጽ አርግልኝ። አሁን እኮ እንዴት ላላችሁ ነው እንጂ የምትለው አንተ ምን እንደምትል አልገባኝም። ንገረንና እንረዳ እንመልስልን። ድጋሚ ጠይቅ፣ በደንብ አብራር ተጠይቅ። ቆይ ስራ ላይ ስለሆኜ ነው። እሺ ስራ ላይ ስለሆንክ ነው እና እግረ መንገድ ነው እንዴ የምትጠይቀው? ስራ ላይ ከሆነ ምን እኛ ወዛደር ልከን አላስገባን አስገድደን በልታችሁን አውርዱታችሁ ላይ ሆነና ስራ ስትጨርስ ሌላ ጊዜ ተመለስ።